ሰላም ተማሪዎች፣ ዛሬም እንግዲህ አዲስ መረጃ ይዘንላችሁ መጥተናል ማለት ነው። የተለያዩ ዩኒቨርሲቲዎች እየጠሩ ይገኛሉ። በዛሬ ቪዲዮአችን የምንመለከተው እንግዲህ ማናቸው የጠሩትስ፣ እንዲሁም ደግሞ በመቼ ቀን የሚያስፈልገንስ ነገር ምንድነው የሚለውን ነገር ሁሉንም ነገር በዲቴል እንግዲህ ይዤላችሁ መጥቻለሁ። ላይክ እና ሰብስክራይብ አድርጉት። የተለያዩ እንደዚህ አይነት ኢንፎርሜሽኖች እንዲደርሳችሁ ሁላችሁም እንግዲህ ሪሚዲያል የሚሆናችሁ ፍሬሽማን የሚሆናችሁ ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮአችን እንግባ። ሰላም ተማሪዎች፣ ዛሬም እንግዲህ በአዲስ ቪዲዮ ተመልሰናል። በዛሬ ቪዲዮአችን እንግዲህ አዲስ የጠሩ ዩኒቨርሲቲዎች አሉ። ማናቸው የጠሩትስ፣ እንዲሁም ደግሞ ምን ያስፈልገናል ወደ ዩኒቨርሲቲው ስንሄድ የሚለው ነገር በሰፊው የምንመለከት ይሆናል ማለት ነው። ቀጥታ ወደ ቪዲዮአችን እንግባ። በመጀመሪያ እንግዲህ የጠራው ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ነው። ይህ የሐዋሳ ዩኒቨርሲቲ እንግዲህ በ2018 ዓ.ም በመደበኛ ዲግሪ ፕሮግራም አዲስ የተመደባችሁ ተማሪዎች የምዝገባ ጊዜ ጥቅምት 17 እና እስከ 18 ድረስ መሆኑን እንገልጻለን ሲል አሳውቋል ማለት ነው። እንግዲህ የምዝገባ ቦታው የተፈጥሮ ሳይንስ ተማሪዎች በዋናው ግቢ ወይም ደግሞ በሜም ካምፓሱ ማለት ነው። እንዲሁም ደግሞ የማህበራዊ ሳይንስ ተማሪዎች ደግሞ በቴክኖሎጂ ኢንስቲትዩት ወይም ደግሞ በሌላኛው ስሙ ቴክኖ በሚባለው የካምፓስ አይነት ማለት ነው። ማሳሰቢያ፣ ተማሪዎች እንግዲህ ወደ ዩኒቨርሲቲው ሲመጡ የሚከተሉትን ይዘው መምጣት ይጠበቅባቸዋል ማለት ነው። የ12ኛ ክፍል ፈተና ማጠቃለያ ፈተና ውጤት ዋናውና ኮፒው፣ እንዲሁም ደግሞ ከ9ኛ እስከ 12ኛ ክፍል ትራንስክሪፕት ዋናውና ኮፒው፣ እንዲሁም 4 ጉርድ ፎቶ፣ አንሶላ፣ ብርድ ልብስ እንዲሁም ደግሞ ትራስ ጨርቅ፣ የስፖርት ትጥቆችን እነዚህን አሟልታችሁ እንድትመጡ እንግዲህ የሐዋሳ ዩኒቨርሲቲ ተናግሯል ማለት ነው። ከተጠቀሰው ቀን በፊትም ሆነ በኋላ የሚመጣ ተማሪ ማስተናገድም ሁሉም ምንም ነገር በጥብቅ እናሳውቃለን ሲል እንግዲህ የሐዋሳ ዩኒቨርሲቲ ሪጅናል ጽህፈት ቤት አሳውቃል ማለት ነው። ስለዚህ ከተጠቀሰው ቀን በፊትም ሆነ በኋላ የሚመጣ ተማሪ የማናስተናግድ መሆኑን በጥብቅ እናሳውቃለን ብሎ የሐዋሳ ዩኒቨርሲቲ ተናግሯል ማለት ነው። ማንኛውም ተማሪ እንግዲህ የሐዋሳ ዩኒቨርሲቲ የተመደባችሁ ፍሬሽማን ተማሪዎች ከጥቅምት 17 እስከ 18 ድረስ ግዴታ ምዝገባ ስለሆነ ማለት ነው ገብታችሁ እንድትመዘገቡ በትህትና አሳውቋል ማለት ነው። እንግዲህ በሁለተኛም የጠራ ዩኒቨርሲቲ አለ። ያ ዩኒቨርሲቲ ማን ነው፣ እንዲሁም ደግሞ እዚህ ዩኒቨርሲቲ ስንሄድ ምን ያስፈልገናል የሚለውን ነገር ላንገራችሁ። እዚህ ጋር እንግዲህ እንደምታዩት በ2018 ዓ.ም የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በቅድመ ምረቃ መርሃ ግብር በትምህርት ሚኒስቴር ለተመደባችሁ ተማሪዎች በሙሉ በ2017 ዓ.ም የ12ኛ ክፍል ሀገራዊ ከፍተኛ ትምህርት መግቢያ ፈተና ወስዳችሁ የማለፊያ ውጤት እያስመዘገባችሁና በ2018 ዓ.ም በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በትምህርት ሚኒስቴር የተመደባችሁ አዲስ የቅድመ ምረቃ መደበኛ መርሃ ግብር ተማሪዎች በሙሉ ዩኒቨርሲቲያችንን እንኳን ደስ አላችሁ እያለ የመመዝገቢያ ቀን ጥቅምት 6 እና 7 2018 መሆኑን አውቃችሁ በዕለቱ በአካል በመቅረብ ሪፖርት እንድታደርጉ ሲል እናሳስባለን ብሎ የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ አሳውቋል ማለት ነው። ተማሪዎች ወደ ዩኒቨርሲቲ ሲመጡ የሚገባቸው ይዘውት የሚመጡት ነገር አለ። ሀገራዊ የሁለተኛ ደረጃ መልቀቂያ ፈተና ሰርተፍኬት ዋናውና ኮፒ ይዛችሁ እንድትመጡ ስንል እናሳስባለን ሲል እንግዲህ የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ አሳውቋል ማለት ነው። እነዚህ ሁለቱ ዩኒቨርሲቲዎች እንግዲህ አሁን ላይ ጠርተዋል። ሌሎች ዩኒቨርሲቲዎች እንግዲህ በቅርቡ ይጠራሉ ተብሎ ይታሰባል ማለት ነው። እንግዲህ ሐዋሳ የጥቅምት 17 እስከ 18 ስለሆነ በጊዜ ሄዳችሁ እዛ ላይ እንድትገኙ እናሳስባለን ማለት ነው። እንዲሁም ደግሞ የኢትዮጵያ ፐብሊክ ሰርቪስ ከሆነ ደግሞ ጥቅምት 6 እና 7 ስለሆነ ከአሁኑ በጊዜ እየሄዳችሁ እንድትገኙና ምክንያቱም ቀኑ ካለፈ በኋላ በጣም ብዙ ነገር ሊያጋጥማችሁ እንደሚችል ማለት ነው የሐዋሳ ዩኒቨርሲቲ። ከዛ በኋላም በፊትም ምንም አይነት ነገር የማናስተናግድ መሆኑን እንግዲህ በጥብቅ እናሳውቃለን ብሎ ስለተናገረ ማለት ነው። ሁለቱም ዩኒቨርሲቲዎች እንግዲህ በዚህ መልኩ ጠርተዋል። ሌሎች ዩኒቨርሲቲዎች በቅርቡ ይጠራሉ። እነሱም እንዲደርሳችሁ የቴሌግራም ቻናላችንን @greatstudent01 ብላችሁ ሰርች አድርጋችሁ ቴሌግራም ላይ ማግኘት ትችላላችሁ። ወይም ሊንኩ ኮሜንት ላይ ፒን ስለማድረግላችሁ ገብታችሁ ጆይን አድርጋችሁ የተለያዩ ኢንፎርሜሽናችሁን መስማት ትችላላችሁ ማለት ነው። የተለያዩ ቪዲዮዎችም በሚለቀቅበት ጊዜ ወዲያው ፖስት ስለማድረግላችሁ ይህን ዩቲዩብ ቻናል ሰብስክራይብ አድርጉት፣ ይጠቅማችኋል። ፍሬሽማንም ሪሚዲያል የሚሆናችሁ ሪሚዲያልም እንግዲህ አዲስ ነገር ካለ በቀጣይ ቪዲዮ የምመጣላችሁ ይሆናል ማለት ነው። ላይክ እና ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም የግሬት ስቱደንት አባል መሆናችሁን እንዳትዘነጉ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ